የምንማርበት የትምህርታችን መነሻ አድርገን የምንመለከተው ምስጢሩ የእግዚአብሔር ነው በሚል ነው የምንነሳው። ምስጢሩ የእግዚአብሔር ነው፣ ግን የተገለጠው ለእኛና ለልጅ ልጆቻችን ለዘላለም ነው በሚል ርዕስ ነው ዛሬ የምንማማር ያለው። እንግዲህ ይህንንም ኃይለ ቃል አምላካችን እግዚአብሔር ለሙሴ የነገረው ቃል ነው። ቃሉንም በኦሪት ዘዳግም ምዕራፍ 29 ቁጥር 29 ላይ ነው የምናገኘው። ምዕራፉ 29 ቁጥሩም 29 ላይ ነው። ምስጢሩ የእግዚአብሔር ነው፣ ግን የተገለጠው ለእኛና ለልጅ ልጆቻችን ለዘላለም ነው። ይህውም በዚህ ቅዱስ መጽሐፍ የተጻፈውን ሕግ እንድንፈጽም ነው የሚለው እና እንግዲህ በዚህ ቅዱስ መጽሐፍ የተጻፈውን የታዘዘውን እንድንፈጽም ለእኛ የተገለጠ ነገር አለ። ከተገለጠው በስተቀር እኛ የምናውቀው ነገር የለም። ግን እግዚአብሔር በዚህ ቅዱስ መጽሐፍ የታዘዘውን ሕጉን ፈጽመን አንድ ነገር እንደሚያቆየንና እንደሚያወርሰን ይሄ የታመነ ነው። እንደሚያወርሰን እንደ ስራችን መጠን ዋጋችንን እንደሚከፍለን ያለምንም ጥርጥር እናውቃለን። የሚሰጠንን ግን ይሰጠናል ብለን በተስፋ ነው እንጂ የምንጠብቀው ምስጢሩ የእሱ ነው። ይሄ በዓይናችን ያላየነው በእጃችን ያልዳሰስነው ነው። ይህንንም እግዚአብሔር ብቻ የሚያውቀው ዓይን ያላየው ጆሮ ያልሰማው በሰው ልቡና ያልታሰበ እግዚአብሔር ለሚወዳቸው ለወዳጆቹ ያዘጋጀው ተብሎ ተጽፏል። ይህንን እንግዲህ በማቴዎስ ወንጌል ምዕራፍ 25 ቁጥር 34 ጀምረን ያለውን ኃይለ ቃል ስንመለከት እናገኘዋለን። በትንቢተ ኢሳይያስ ምዕራፍ 64 ቁጥር 4 ላይም እናገኘዋለን። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 9 ላይም ስንመለከት ይህንኑ ኃይለ ቃል እናገኘዋለን። ይህ እንግዲህ እግዚአብሔር በዚህ መጽሐፍ በሙሴ በኩል ሕጉን ትእዛዙን አክብረን እንድንኖር ለሕጉ ተገዥ እንድንሆን ይህንን አውቀን እንድንሰራ ታዘናል። ምስጢሩ ግን የእግዚአብሔር ነው። እንግዲህ እግዚአብሔር ሕጉን ስንጠብቅ እንደ ቃሉ ስንኖር የሚያቆየን ወይስ የሚያወርሰን ምን እንደሆነ ዛሬ እኛ አናውቅም። እንግዲህ መንግስቱን ያወርሰናል ወይም ደግሞ ገሃነመ እሳትን ብለን ነው የምናስበው። ከዚያ ስንደርስ ግን ይህንን የሚያውቀው እግዚአብሔር ነው። ወደ እግዚአብሔር ፊት እስከምንደርስ ድረስ የምናውቀው ነገር የለም። የተገለጠውን ብቻ እናውቃለን። የተገለጠውንም እንግዲህ እስከ ዛሬም ድረስ ስንማረው ኑረናል። አሁንም እንደ እግዚአብሔር ፈቃድ የምንመለከተው ነው እና የእግዚአብሔር ልጆች ምስጢሩ የእግዚአብሔር ነው። የተገለጠው ግን የዚህን ሕግ መጽሐፍ እናደርግ ዘንድ ለእኛና ለልጅ ልጆቻችን ለዘላለም ነው። ለዘላለም በዚህ ቅዱስ መጽሐፍ የተጻፈውን ሕግ ጠብቀን መኖር እንደሚገባን ትእዛዙን ይኸው እንግዲህ እየሰማነው ነው፣ የምናነበው ነው። እኛ በዚህ ዓለም እስካለን ድረስ በዚህ ዓለም ያለውን የሚሆነውን በጆሮአችን የሰማነውን በዓይናችን የተመለከትነውን እናውቃለን። በዘመናችን ሁሉ ደግሞ እግዚአብሔር የሚያደርገውን እያየን እንረዳለን ማለት ነው። ወደ እግዚአብሔር እስከምንቀርብ ከዚህ ዓለም እስከምንሰናበት ድረስ የምናውቀው የዚህን ዓለም ነው። የወዳኛውን ዓለም እንዴት እንደምንኖር አሁን አናውቅም።
ያንን ያ በእግዚአብሔር ጥበብ ተሰውሮ ያለ እግዚአብሔር ብቻ የሚያውቀው ነው እና ይህንን ነው የምንመለከተው። እንግዲህ የእግዚአብሔር ልጆች እግዚአብሔር ምን ይላል ይመስላችኋል? እኔ ዛሬ የማዝህ ትእዛዝ ከባድም አይደለችም፣ ሩቅም አይደለችም። ይህችን ትእዛዝ እንድትፈጽም አዝሃለሁ ይላል። እዚሁ ኦሪት ዘዳግም ምዕራፍ 30 ቁጥር 11 ላይ እንግዲህ የትምህርታችን መነሻ ያደረግነው ኦሪት ዘዳግም ምዕራፍ 29 ቁጥር 29 ላይ ነው ብያችኋለሁ። አሁንም እዚሁ ምዕራፍ 30 ቁጥር 11 ላይ እኔ ዛሬ የማዝህ አለ። እኔ ዛሬ የማዝህ ትእዛዝ ከባድም አይደለችም፣ ሩቅም አይደለችም፣ ለአንተ ቅርብ ነች ይላል። ሩቅ ናት ብለህ ከሰማይም ናት ብለህ ይችን ትእዛዝ እንፈጽማት ዘንድ እናደርጋት ዘንድ ከሰማይ ወጥቶ ማን ባወረደልን እንዳትል፣ ከሰማይ አይደለችምና ይችን ትእዛዝ እንፈጽማት ዘንድ ከባህር ማዶ ሂዶ ማን ባመጣልን እንዳትል፣ ከባህር ማዶም አይደለችምና ይቺ ትእዛዝ ፈጽሞ ለአንተ ቅርብ ነች ይላል። ይችን ትእዛዝ ልታደርጋት ልትፈጽማት ብትወድ ለአንተ እጅግ በጣም ቅርብ ናት። ተዘጋጅቶ ከቀረበልህ ምግብ እሷ ለአንተ ቅርብ ነች። ምግብ ተዘጋጅቶ ቢቀርብልህ የሚበላው የሚጠጣው ከፊትህ ቢሰበሰብ በእጅህ መጥነህ ለአፍህ ካላቀበልከው በስተቀር ሩቅ ነው። እንግዲህ እንስሳት ተጎንብሰው ሳር እንደሚግጡ ተጎንብሰው ውሃ እንደሚጠጡ አንተ እንደ እንስሳ የቀረበልህን ተጎንብሰህ የምትመገብ አይደለህም። መጥኖ የሚያጎርስ እጅ አለህ፣ መጥኖ የሚያጠጣ እጅ አለህ። ያ እጅ ወደ አፍህ እስከሚያቀርበው ድረስ የተዘጋጀው ምግብ ለአንተ ሩቅ ነው፣ ከፊትህ ሆኖ ሩቅ ነው። ይች ግን ከተዘጋጀልህ ምግብ የበለጠ ለአንተ ቅርብ ናት ይላል። እሷም በልብህ ነው ያለችው። ተኝተህም ተቀምጠህም አትለይህም፣ በልቦና ላይ ነው ያለችው። እንግዲህ በልቦናህ ላይ ያለችውን ትእዛዝ ሩቅ ናት ብለህ ብታስብ ይላል። ሩቅ ናት ብለህ አታስብ። እሷን ለማድረግ ፈቃደኛ ከሆነህ በልብህ ነው ያለችው። በልብህ ለመታዘዝ እግዚአብሔርን ደስ ለማሰኘት ብትፈልግ ሕጊቱ በልቦና ተጽፋለች፣ በልቦና ተቀርጻለች። በቀድሞ ዘመን ለእስራኤል ለአባቶችህ በእብነ በረድ ተስሎ ተቀርጾ እንደተሰጣቸው አይደለም፣ ለአንተ የተቀረጸልህ በልቦናህ ነው ይላል። ቀድሞ አባቶቻችን እስራኤል ለእግዚአብሔር ሲታዘዙና ሲገዙ እግዚአብሔር ሕጉን በእብነ በረድ ጽፎ ነበር የሰጣቸው። በሰው ልጆች አድሮ በሰው ልቡና ቀርጾ በእያንዳንዱ ልቡና ይህን ቃሉን እስከሚያሳድር ድረስ እስከዚያ ጊዜ ድረስ ሰዎች በእብነ በረድ ሕጉ ተጽፎላቸው ተቀርጾላቸው ያንን ሕግ አድርገው ለዚያ ሕግ ተገዥ ሆነው ይኖሩ ነበረ። ጥቂቶቹ፣ ብዙዎቹ አይደሉም። ብዙዎቹ የተሰጣቸውን ሕግ ጥለውታል። እነሱም ደግሞ ዋጋቸውን በዚህም ዓለም በወዳኛውም ዓለም ዋጋቸውን አግኝተዋል። በእርግጥ በወዳኛውም ዓለም ዋጋቸውን ቢያገኙ ክርስቶስ በመስቀል ላይ እስከሚውልበት ጊዜና ሰዓት እንጂ ክርስቶስ በመስቀል ላይ ከተሰቀለ በኋላ ግን ከሲኦል ወደ ገነት መልሷቸዋል። ለምን የተባለ እንደሆነ እነዛ ሰዎች ዓይናቸው አላየ፣ ጆሮአቸው አልሰማ፣ በእጃቸው አልዳሰሱ፣ ጥፋታቸው ሳያዩ ሳያውቁ ያጠፉ ነበርና ሳያዩ ሳያውቁ ባጠፉት ጥፋት ለ5500 ዘመን ቀኖናቸውን ወይም ቅጣታቸውን ፍርዳቸውን ተቀብለው
ያ የመከራው ዘመን ካለፈ በኋላ ክርስቶስ መስቀል ላይ ተሰቅሎ ወደ ገነት መልሷቸዋል። አንተ ግን ይላል፣ አንተ ግን ይህ ሕግ እንደነዛ አባቶችህ በእብነ በረድ ተጽፎ ሳይሆን የተሰጠህ በልቦናህ ላይ ተስሎልሃል፣ በልቦናህ ላይ ተቀርጾልሃል። ስለዚህ ለአንተ ሩቅ አይደለም። እየበላ የምታስበው፣ እየጠጣ የምታስበው፣ ተኝተህ የምታስበው፣ ተነስተህም የምታስበው ከህሊናህ ላይ ነው ያለው። እንግዲህ በህሊና ያለውን ነገር ሕይወት የምታገኝበትን ወይም ቅጣት ሞት የሚያመጣብህን አውቀህ አምላክህን እግዚአብሔርን እያሰብክ ኑር ሲል እዚህ ላይ ምዕራፍ 30 ቁጥር 11 ላይ ተጽፎ ያለውን እንመለከታለን። እንግዲህ ይችን ነገር ሰምተን እናደርጋት ዘንድ ማን ባመጣልን እንዳትል በእጅህ ላይ ነው ያለችው፣ በህሊና ላይ ነው ያለችው። እንግዲህ ተመልከት፣ እኔ ዛሬ በፊትህ ሕይወትንና መልካሙን ነገር ሞትንና ክፉውን ነገር አስቀምጬልሃለሁ። እዚያው ቀጥሎ ቁጥር 15 ላይ በፊትህ ሕይወትንና መልካሙን ነገር ሞትንና መርገምን በፊትህ አስቀምጬልሃለሁ። እንግዲህ በሕይወት እንድትኖር ከሆነ የምትፈልገው፣ በሕይወት መኖርን የምትፈልግ ከሆነ እንድትበዛ፣ እንድትባረክ፣ የደከምክበት የድካምህ ዋጋ ሁሉ የተባረከ እንዲሆንልህ፣ ልጅ ወልደህ በልጆች ደስ እንዲልህ፣ ቤት ሰርተህ በቤት ላይ መኖር እንድትችል አምላክህ እግዚአብሔር ልትወርሳት በምትገባባት ምድር ሁሉ እንዲባርክህ አምላክህን እግዚአብሔርን እንድትወድ አዝሃለሁ። በመንገዱ እንድትሄድ እመክርሃለሁ። ትእዛዙንና ስርዓቱን ፍርዱን እንድትጠብቅ እኔ ዛሬ ይሄንን እመክርሃለሁ ይላል። ይገርማችኋል። እንግዲህ ልብህ ግን ቢስት የማትሰማ ብትሆን ይህ ዓለም ቢያታልልህ ዛሬ እንደነገርሁ እንዳስተማርሁ እንዳስጠነቀቅሁ ሆነህ ባትኖር የፈራኸው ሁሉ ይመጣብሃል። ይኸውልህ እግዚአብሔር ለአንተ ያዘጋጀውን ለአንተ ያሰበውን አንተ አታውቅም። አሁን ይሄ ምስጢር ነው። እኛ ወደ እግዚአብሔር እንደምንሄድ ብቻ እናውቃለን። ወደ እግዚአብሔር ከሄድን በኋላ የሚገጥመን የሚያውቀው እግዚአብሔር ብቻ ነው። መቼም ኃጢአት እየሰራን እንጸድቃለን ነው የኛ፣ እንጸድቃለን ነው። እግዚአብሔር ደግሞ እንደዚህ አይደለም። ለሁለታችንም ሚዛን አስቀምጧል። ግን በሚዛኑ ስንመዘን ቀለን እንዳንገኝ ያስፈልጋል። ሚዛን ካልሞላ አይቀበሉትም። አያችሁት? ሚዛን የተሰራው ደንበር እንዳይፈርስ ነው። ከደንበር ላለመተላለፍ ነው። ሚዛን ወሰን ነው። ወሰን ታውቃላችሁ፣ ደንበር ነው። ከዚህ ወደዛ የነዛ ወሰን ነው። ከዚህ ወደዚህ የእኛ ወሰን ነው። እንግዲህ ወደዚህ ሕይወት አለ፣ ወደዛ መከራ አለ። በሕይወትና በመከራ መካከል ወሰን አለ። ሕይወትና ሞት የሚለዩባቸው ወሰን አለ። ስለዚህ ያ ሚዛን ወሰን ነው። ስለዚህ አንተ በሚዛን ተመዝነህ ቀለህ እንዳትገኝ እኔ ዛሬ ለአንተ ያስቀመጥኩልህን ሕጉን የእግዚአብሔር ፈቃዱን ፈጽም። ይህንን ዓለም አይተህ ለዚህ ዓለም ተገዢ ሁነህ በኋላ መከራ እንዳይቆይህ። የኃጢአት ውጤቱ ደመወዙ ፍዳ ነው፣ መከራ ነው፣ ከእግዚአብሔር መለየት ነው። እግዚአብሔር አላውቅህም ብሎ እንዳያሰናብትህ እግዚአብሔር የሚወደውን አምላክህን ደስ የሚያሰኘውን ከልቡናህ አመንጭተህ መስራት አለብህ ነው። እንግዲህ ሰው ለመዳንም ለመሞትም ልቡናው ያውቃል። ስለዚህ ሕይወት የሚያገኝበትን ወደ መከራ፣ ወደ ሐሳር፣ ወደ ቅሌት የሚያወርደውን ያውቃል። ስለዚህ ለሞትና ለሕይወት የሚያበቃውን እያወቅ ክብርህን ትተህ ሐሳርህን ውርደትህን ፈልገህ ለዚህ ዓለም ተገዥ ሁነህ
በኋላ በአምላክህ ፊት አፍረህ ተዋርደህ ከፊቴ ጥፋ እንዳትባል ዛሬ አምላክህን አስበው፣ ፈቃዱን ፈጽም። አምላክህ ያዘዘህ ነገር ቢኖር ባልንጀራህን እንደ ራስህ አድርገህ ውደድ ነው። ሰው ባልንጀራውን ሳይወድ እግዚአብሔርን የሚወድ አይኖርም። እግዚአብሔርን የሚወድ ፈጣሪውን የሚወድ ባልንጀራውን ይወዳል። ለዚህም ነው ሐዋርያው ቅዱስ ዮሐንስ በዓይንህ የምታየውን ባልንጀራህን ሳትወድ በዓይን የማይታየውን እግዚአብሔርን እወደዋለሁ የምትል ከሆንክ አንተ ሐሰተኛ ነህ ብሎ ዮሐንስ የተናገረው የጻፈው ይሄንን ነው። አንደኛይቱ ዮሐንስ መልእክት ምዕራፍ 4 ላይ ያለ ኃይለ ቃል ይሄንን ያስተምረናል ወገኖቼ። እንግዲህ አሁን ምስጢሩ ለእግዚአብሔር ነው ብለናል። ይህ ምስጢር ምንድን ነው ብለን ስንመለከት ሐዋርያ ቅዱስ ጳውሎስ መጀመሪያ ላይ እንደገለጥሁላችሁ ተናግሮታል። አንደኛ ቆሮንቶስ ምዕራፍ 9 ምዕራፍ 2 ከቁጥር 9 ጀምረን ስንመለከት ሐዋርያው ጳውሎስ የተናገረውን ቃል እንመልከት። ሐዋርያው ቅዱስ ጳውሎስ ምን ይላል የሚለውን ስንመለከት ቃሉ እንዲህ ነው የሚለው። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 9 ላይ እንዲህ ይላል፣ ዓይን ያላየችው ዓይን ያላየው ጆሮ ያልሰማው በሰው ልቡና ያልታሰበ እግዚአብሔር ለሚወዱት ያዘጋጀው ተብሎ በትንቢተ ኢሳይያስ ምዕራፍ 64 ቁጥር 4 ላይ እንደተጻፈ ይህንን እንናገራለን እናስተምራለን ነው የሚለው። አያችሁ፣ ይህንን የሰው ዓይን ያላየውን የሰው ጆሮ ያልሰማውን በሰው ልቡና ያልታሰበውን እግዚአብሔር ለሚወዳቸው ያዘጋጀውን ይህንን ብቻ እንሰብካለን እናስተምራለን ይላል ሐዋርያ ቅዱስ ጳውሎስ። እንግዲህ መንፈስ የእግዚአብሔርን ጥልቅ ነገር ስንኳ ሳይቀር ሁሉን ይመረምራል። ምን መንፈስ? የትኛው መንፈስ ነው የተባለ እንደሆነ የዚህ ዓለም መንፈስ አይደለም። የዚህ ዓለም መንፈስ የሚያውቀው የዚህን ዓለም ነው እንጂ የእግዚአብሔርን ጥልቅ ነገር ሊመረምር አይችልም። ስለዚህ የእግዚአብሔር መንፈስ ሳያድርብን የእግዚአብሔርን ጥልቅ ነገር ልንመረምርና መርምረንም ልንደርስበት ብንፈልግ አንችልም። የእግዚአብሔርን ጥልቅ ነገር መርምረው የተወሰነውን የደረሱበት የተገለጠላቸው እግዚአብሔር መንፈስ ቅዱስ ያደረባቸው ቅዱሳን አባቶቻችን ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ቅዱሳን ናቸው። እንግዲህ የእነሱን ያህል የቅድስና እንጥፍጣፊ ሳይኖረን እግዚአብሔርን እንመረምራለን እያለ ብዙዎቻችን ውድቀት ላይ እንደወደቅን አናስብም። ይገርማቸዋል። እንኳን የእግዚአብሔርን የራሳችንንም መርምረን አናውቀውም። በእኛ ዘንድ ያለውን እንኳን በነፍስና በሥጋችን ያለውን አንድነት እንመርምር ብንል እንኳ የማይቻለን ሰዎች ነን እና ሐዋርያ ቅዱስ ጳውሎስ ይህንን ኃይለ ቃል አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 6 ጀምራችሁ ብትመለከቱት እንዲህ ይላል፣ በሽማግሌዎች መካከል ጥበብን እንናገራለን አለ። ሽማግሌዎች እነማን ናቸው? የበሰሉት ናቸው። የበሰሉት ሲባል በዘመን የበሰሉት አይደሉም፣ በእውቀት የበሰሉትን ነው። በመንፈሳዊ ጥበብ የበሰሉትን ነው። እንግዲህ በሽማግሌዎች መካከል ሕፃንም ቢሆን እግዚአብሔርን ያወቀ ሃይማኖቱ የቀናለት ምስጢር የተገለጠለት ከሆነ ሽማግሌ ነው። እሱ ምሁር ነው፣ ሊቅ ነው። እግዚአብሔርን ሳያውቅ 100 ዓመት ቢሞላው ሽማግሌ ነው አይባልም። ይኸውላችሁ በሽማግሌዎች መካከል እግዚአብሔር በገባቸው እግዚአብሔር በተረዳቸው ራሳቸውን አሳልፈው ለእግዚአብሔር በመስጠት ለዚህ ዓለም ፍቅርና ጥቅም ያልተገዙ በእነዚህ መካከል ጥበብን እንናገራለን አለ። ጥበብን እንናገራለን ሲል ነገር ግን የምንናገረው ጥበብ የዚህን ዓለም ጥበብ አይደለም። የሚሻሩትን ይህ ዓለም የሚሽራቸውን ዓለም የሚያሰናብታቸውን ከዚህ ዓለም ጋር የሚጠፋውን የዚችን ዓለም ጥበብ አይደለም።
ይህች ዓለም የማትሽረው ዓለም የማያሰናብተው ይችን ዓለም ፈጥሮ የሚገዛ ይችን ዓለም ወደዚህ ያመጣ ይችን ዓለም የሚያሰናብት የማይሻርና የማያልፍ ጥበብ አለ። እሱን ነው የምንናገረው። እሱን እግዚአብሔር ለገባቸው ሰዎች በእነሱ መካከል የእግዚአብሔርን ጥበብ እንመሰክራለን፣ እናስተምራለን። አያችሁት? ሐዋርያው ጳውሎስ ነገር ግን አለ እግዚአብሔር አስቀድሞ ከዘመናት በፊት ለክብራችን የወሰነው። አያችሁ፣ ለእኛ ክብር፣ እኛን ለማክበር፣ እኛን ከወደቅንበት ለማንሳት፣ ከጠፋንበት ፈልጎ ሰብስቦ ወደ ቀደመ ክብራችን ሊመልሰን ተወስኖ ተሰውሮ የነበረውን እግዚአብሔር የወሰነውን ከዘመናት በፊት በዘመናትም ሁሉ ተሰውሮ የነበረውን የእግዚአብሔርን ጥበብ በምስጢር እንናገራለን አለ። እንግዲህ ከዘመናት በፊት ማለት ዓለም ሳይፈጠር ከዓለም በፊት የነበረ ይሄንን ዓለም ያዘጋጀ፣ ይሄንንም ዓለም ካዘጋጀ በኋላ ወደዚህ ዓለም መጥቶ በሥጋ ተገልጦ እስከሚታይ ድረስ ማንም ያየው ያወቀው የተረዳ ሰው አልነበረም። ተሰውሮ የነበረውን የእግዚአብሔርን ጥበብ በምስጢር እንናገራለን አለ። እንግዲህ ከዚህ ዓለም አንዱ ገዥ እንኳን ይህን ጥበብ አላወቁትም። ይህንን ጥበብ አውቀውት ቢሆን ኑሮ በመስቀል ላይ ሰቅለው ባልገደሉት ነበር። አለማወቃቸው ነው። አስረው ገርፈው በመስቀል ላይ እንዲያውሉት ያደረሳቸው አለማወቃቸው ነው። ስለዚህ አውቀውትማ ቢሆን ኑሮ የክብር ባለቤት የክብርን ጌታ በመስቀል ላይ ባልሰቀሉት ነበር። ነገር ግን ዓይን ያላየው ጆሮ ያልሰማው በሰው ልቡና ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ ይህ በሰው ልቡና ያልታሰበውን እግዚአብሔር ለሚወዳቸው ያዘጋጀውን አንድ ልጁን እሱን እንሰብካለን፣ እናስተምራለን። ይህንንም መንፈስ የእግዚአብሔርን ጥልቅ ነገር እሱ እንኳ ሳይቀር ሁሉን ይመረምራል፣ ለእኛ እግዚአብሔር በመንፈሱ በኩል ገለጠው። እንግዲህ እኛም ይህን ልናውቀው የቻልነው በመንፈሱ ነው። መንፈሱን ባይሰጠን ኑሮ የእግዚአብሔር መንፈስ በእኛ ዘንድ ባይኖር ኑሮ ይህንን ማወቅ የሚቻል የለም። ስለዚህ ሐዋርያው የእግዚአብሔር መንፈስ በእኛ ላይ ስላደረ ይህንን እንድንመረምር ፈቀደልን፣ መርምረንም ተረዳ ነው። ስለዚህ እግዚአብሔር በዚህ ዓለም ስንኖር ፈቃዱን የምንፈጽም ከሆነ ፈቃድ ፈጻሚ መሆናችንን በኋላ በጎ ነገር እንደሚያወርሰን ወይንም ደግሞ ፈቃዱን የማንፈጽም ሆነን ተገኝተን ባለመፈጸማችን ምክንያት በኋላ የሚሰጠንን የሥራ ድርሻ የሥራ ውጤት ደመወዛችንን የሚያውቀው ማን ነው? እግዚአብሔር ነው። እንድንጸድቅም ሆነ እንድንኮነን የሚያውቀው እግዚአብሔር ነው። የሚያጸድቀንም የሚኮንነንም እግዚአብሔር ነውና ምስጢሩ ለእርሱ ነው። እስከዛ ድረስ ግን እኛ የቀናውን ጎዳና ይዘን እግዚአብሔርን እያሰብን ከኃጢአት ርቀን እንድንኖር ያስፈልጋል ነው። ከኃጢአት ርቀን ከኃጢአት ተለይተን እውነቱን በእውነቱ ጎዳና እውነቱን ይዘን በእውነተኛይቱ ጎዳና ላይ መሄድ የምንችል ስንሆን ያን ጊዜ እግዚአብሔር ምን ይሆነናል? ኃይል ይሆነናል፣ አቅም ይሆነናል፣ ጉልበት ይሆነናል፣ ጽናትም ይሆነናል። ከኛ የሚታሰበው እግዚአብሔርን ብቻ ፈቃዱን ለመፈጸም ማሰብና መሞከር ነው። ጨርሶ መራቁ ግን አያዋጣም። እስቲ መጀመሪያ እናንተ ሞክሩትና ይላል እኮ እግዚአብሔር። መጀመሪያ እናንተ በጎ ስራ ለመስራት ፈቃደኛ ብትሆኑ ኑሮ ያን ጊዜ እኔ ራሴ ወደ እናንተ መጣ ነበረ። እናንተ የኔን ፈቃድ ለመፈጸም ፈቃደኛ ብትሆኑ፣ ፈቃዴን ከፈጸማችሁ እኔን ፈልጋችሁ የምታገኙት እናንተ ሳትሆኑ እኔ ራሴ ፈልጌ ወደ እናንተ መጣ ነበረ ይላል እግዚአብሔር። ይገርማችኋል። እያችሁ ፈቃዴን ስትፈጽሙ፣ በሕጌ ስትኖሩ፣ ቃሌን ስትሰሙ፣ ለሕጌ ተገዥ ስትሆኑ ያን ጊዜ እናንተ እኔን ፍለጋ አትገቡም። እኔ ራሴ ፈልጌ ያገኛችኋለሁ፣ እኔን ራሴ ወደ እናንተ እመጣለሁ ይላል። ይገርማችኋል። አሁን ታዲያ እግዚአብሔር ወደኛ የሚመጣበትን በጎ ስራ ሰርተናል ወይ የሚለውን ነገር እንግዲህ እግዚአብሔር ይወቅ።
እኛ መቼም ጥፋቱንም እየሰራን እግዚአብሔርን የምናገለግለው ነው የሚመስለን ወገኖች። እንግዲህ የምንሰራው መልካም ስራ እግዚአብሔርን ደስ ያሰኘው አያሰኘው የሚያውቀው ራሱ እግዚአብሔር ነው። ይገርማችኋል። እና በትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ላይ በመንገድ ላይ ቁሙ ይላል እግዚአብሔር። በመንገድ ላይ ቁሙ ማለት እንግዲህ ይሄ መንገድ ምን አይነት መንገድ ነው የሚለውን አስቡትማ። በመስቀለኛ መንገድ ላይ ቁሙ። አዎ በቀደመችይቱ በመጀመሪያይቱ በጥንታዊቱ መንገድ ላይ በመጀመሪያይቱ መንገድ ላይ ቁሙ ይላል። በመንገድ ላይ ቁሙ። መንገድ ላይ ቁማችሁ ተመልከቱ። የቀደመችውን መንገድ ጠይቁ። መልካሚቱን መንገድ እወቁ። የት እንደሆነች እወቁ። በእርሷ ላይ ሂዱ። በእርሷ ላይ ጸንታችሁ ብትሄዱ ለነፍሳችሁ ረፍት ታገኛላችሁ ይላል። እነርሱ ግን ይህን አልፈለጉም። በእውነተኛይቱ መንገድ ላይ ጸንቶ ለመኖርና በዛች መንገድ ላይ ለመሄድ አልፈለጉም። ይገርማቸዋል። አልወደዱም። እነማን ናቸው? እኛ። ያለፉት እኮ አልፈዋል። አሁን እኮ ትምህርቱ የሚሰጠው ለነዛ አይደለም፣ አልፈዋል። ወቀሳውም ቢሆን ለእነሱ አይደለም፣ እነሱ አልፈዋል። አሁን ምክሩም ትምህርቱም እዝናቱም ተግሳጹም የሚሰጠው ለእኛ ነው። በአባቶቻችን ቦታ ላይ ለተቀመጥነው፣ በአባቶቻችን ወንበር ላይ ላለነው ለወራሾቹ ለእኛ ነው። እነሱ ልማትም ያልሙ ጥፋትም ያጥፉ አንድ ጊዜ ሂደዋል። ግን እግዚአብሔር የት እንዳስቀመጣቸው የሚያውቀው እግዚአብሔር ብቻ ነው። ገነት ይግቡ ሲኦል ይግቡ የሚያውቀው እግዚአብሔር ነው። ያንን እንግዲህ ስንሄድ ነው የምናገኛቸው። የት እንዳሉ በግራም ይሁኑ በቀኝም ይሁኑ የምናያቸው እኛም እነሱ ወዳልበት ስንሄድ እናያቸዋለን። አሁን ግን የት እንዳስቀመጣቸው አናውቅም። ይሄ ነው ምስጢሩ። ምስጢሩ ለእግዚአብሔር ነው። ለእኛ ግን የተገለጠውን በዚህ መጽሐፍ የተጻፈውን እንድንፈጽምና ለልጅ ልጆቻችን እንድናስተምር ነው። ምስጢሩ ግን ለእግዚአብሔር ነው ብሎ የተናገረው ይሄ ነው። እና ያ መንገድ ያቺ የቀደመችው መንገድ ምንድናት የተባለ እንደሆነ ያቺ መንገድ ዓለም ሳይፈጠር የነበረች መንገድ ነች። እግዚአብሔርም ደግሞ ይሄን ዓለም አዘጋጀባት። ይሄንን ዓለም ካዘጋጀ በኋላ ደግሞ ወደዚህ ዓለም ላካት። ተዘረጋች፣ ወደዚህ ዓለም ተዘረጋች። ሰውና እግዚአብሔር ተገናኙ። ጌታችን አምላካችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ላይ እኔ ሕይወትም መንገድም ጽድቅም እኔ ነኝ ብሏል። ጽድቅም እኔ ነኝ፣ መንገድም እኔ ነኝ፣ ሕይወትም እኔ ነኝ። በእኔ ላይ ካልሆነ በስተቀር ወደ አብ የሚሄድ ማንም የለም ብሎ የተናገረው ከአብ ተልኮ ታዞ የመጣው ቃል ነው። እንግዲህ በቀድሞ ዘመን መንገዲቱን ጠይቁ የተባለው ስለ ክርስቶስ እወቁ፣ ስለ ክርስቶስ ተረዱ። እግዚአብሔር ለእናንተ አስቦ ያዘጋጀውን ሂድ ውረድ ተወለድ ብሎ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ በእናንተ መካከል እየተመላለሰ አድርጎ ወንጌልን ያስተማራችሁ፣ ተአምራቱን የገለጠላችሁ፣ ሙት ያነሳላችሁ፣ እውር ያበራላችሁ፣ አንካሳውን ጎባጣውን ሁሉ ያረታላችሁ፣ አጋንንትን መናፍስትን ከእናንተ ያስወገደላችሁ የእግዚአብሔር ቃል መሆኑን አስቡ። እግዚአብሔር ምን ያህል እንደሚወዳችሁና እንደሚያከብራችሁ አስቡ። እናንተ ሳትወዱትና ሳታከብሩት የወደዳችሁና ያከበራችሁን እግዚአብሔርን አስቡት። በዚህ ልክ እግዚአብሔር ሳትወዱት ሳታከብሩት ቃሉን ወደ እናንተ ሲልክ ብናከብረውና ብንወደው ሕጉን ብንጠብቅ ምን ሊያደርግልን ነበር ብላችሁ አስቡ። አዎ ይደረጋል እኮ ብዙ ነገር አለ። እግዚአብሔር ለሚወዱትማ ሞትን ሳያዩ በሕይወታቸው አሳርጓቸዋል። ሄኖክን፣ ኤልያስን፣ እዝራን በሕይወታቸው ወስዷቸዋል። ምድር አልተቀላቀሉም፣ አፈር አልበላቸውም። አሁንም በሕይወተ ሥጋ አሉ። አያችሁ፣ ነፍስና ሥጋቸው ሳይለያዩ ምግባቸው እንደ መላእክት የእግዚአብሔር ቃል ሆኖ ምስጋና ሆኖ ይኖራሉ።
ምግብ አያስፈልጋቸው፣ ውሃ አያስፈልጋቸው፣ ልብስ አያስፈልጋቸው። በነፍስና በስጋ ያለ ምግብ ያስፈልገዋል፣ ውሃ ያስፈልገዋል፣ ልብስ ያስፈልገዋል። ነፍስና ስጋ አብረው ሲኖሩ ያለ ምግብ፣ ያለ ውሃ፣ ያለ ልብስ አይኖሩም። እግዚአብሔር ለሚወዳቸው እንዲህ ማኖር ይቻለዋል። እንደ ረቂቃን መላእክት አድሮ ያኖራቸዋል። አያችሁ የእግዚአብሔር ልጆች። ስለዚህ እግዚአብሔር ሳንወደው እንዲህ ያደረገልን ብንወደውና ሕጉን ብንጠብቅ ለቃሉ ተገዥ ብንሆን ኑሮ ምን ሊያደርግልን ነበረ ብላችሁ አስቡ። አዎ እንደ መላእክት ክንፍ እንድናወጣ ያደርጋል እግዚአብሔር። አያችሁ እነ ተክለ ሃይማኖት ክንፍ አወጥተው የለም እንዴ? በምናቸው ነው ክንፍ ያወጡት? ይኸው እንግዲህ ተመርጠው ነው እኮ። ሲመረጡ ባለ ክንፍ፣ ለዚያውም ለመላእክት ያልተሰጠ ክንፍ። መላእክት እንኳን ሁለት ክንፍ ነው ያላቸው። ለዚህ ጻድቅ ግን 6 ክንፍ ነው የተሰጣቸው። እግዚአብሔር ለሚወዱት ሰዎች ተአምራቱ ስራው ድንቅ ነው። ስለዚህ በዚያች መንገድ ጸንታችሁ ቁሙ፣ ጠይቁ፣ ወደ ሕይወት የምታደርሰውን መንገድ ጠይቁ አለ እግዚአብሔር። እነሱ ግን አልሰሙትም። አዎ አልሰሙትም። እሱ ግን አዳኞችን ሾመባቸው፣ ጠባቂዎችን አቆመባቸው። ስራ አለመስራታቸውን፣ አለመታዘዛቸውን፣ ለቃሉ ተገዥ አለመሆናቸውን የሚያዳኙ ምስክሮችን አቆመባቸው ይላል። እነዚያ እነማን ናቸው? ነቢያት፣ ካህናት ናቸው፣ ሐዋርያት ናቸው፣ ጻድቃን፣ ሰማዕታት ናቸው። ዛሬም እኮ በእኛ አቁሞብናል። ይኸው ወንጌሉን አልተነገረንም አልሰማንም ብለን ምክንያት እንዳናመጣ ከኛ ምክንያት ለማሳጣት እግዚአብሔር ወንጌልን ያስተምራል። አስተማሪውም የጥፋት ልጅ ሆኖ ቢገኝም ያው እሱም አላውቅም እንዳይል ምነው አታውቅም አውቀህማ ስታስተምረው አልነበረምን ተብሎ እንዲህ ሊይዘው ፈልጎ አስተማሪ አድርጎ ሹሞታል። ቃሉን ሞልቶታል። አላውቅም ነበር እንዳይል አውቆ እያስተማረ ነው። ስለዚህ አውቀህ አስተምርሃል። አውቀህ ያስተማርከውን ነገር አንተስ ለምን በስራ አልተረጎምከውም ሲባል መልስ የለም። ምዕመናንም ደግሞ አልተማርንም አላወቅንም እንዳይሉ ወንጌል ሌትም ቀንም ይነገራል። ያልተማርንበት ጊዜ የለም። በእግዚአብሔር ፊት ስንቀርብ ግን ቃሉን ሰምተህ የለ ተምረህ የለ አውቀህ የለ ለምን ይሄን አደረክ ሲባል አንገት መድፋት ነው። አያችሁ ወንጀለኛ ወንጀል ፈጽሞ ከተያዘ በኋላ ሕግ ቦታ ሲቀርብ መልስ የለውም። ታውቃላችሁ አልሰራውም ብሎ ቢክድ በማስረጃ ቀርቧል ወንጀሉ። አያችሁ በምስክር ቀርቧል፣ በማስረጃም በሰነድም ቀርቧል። ያን ጊዜ መልስ የለውም። የኛም እንደዚህ ነው። በዚህ ዓለም ስንኖር እግዚአብሔርን ያልተማርንበት፣ ስለ እግዚአብሔር ያልተሰበክንበት፣ እውነቱ ነገር ያልተነገረበት ጊዜና ሰዓት የለም። ታዲያ እንደሚነገረው ነን ወይ? እንደምንሰማው ነን ወይ? ከእግዚአብሔር ጋር ነን ወይ ብለን ስናስብ ደግሞ ከእግዚአብሔር ጋር ብንኖርማ ታዲያ እንዲህ አይነት አስጨናቂ አሳዛኝ ዘመን መቼ ይመጣብን ነበረ? እግዚአብሔር በሚወዱት ሰዎች መካከል ፍቅርን ያሳያል። ጸጋው ይበዛል፣ በረከቱ ይሰፋል፣ ጥበቃው ይሰፋል። ለቅሶ ዋይታ የለበትም። መከራ፣ ስደት፣ ጭንቀት የለበትም። መከራ፣ ችግር፣ ስቃይ የሚመጣው ሰውና እግዚአብሔር ሲለያዩ ነው። ከብቶች፣ መንጋዎች እረኛ ጠባቂ ከሌላቸው ሌባ ይነዳቸዋል፣ አውሬ ይበላቸዋል። አውሬ ያለ ጠባቂ ያለው መንጋ ሌባ አይሰርቀውም፣ አውሬም አይበላውም። አሁን እኛ ጠባቂ ስለሌለን አውሬውም እየበላን ነው፣ ሌባውም እየቀጠፈን ነው፣ እየነዳን ነው ያለ ነው። አያችሁት? ይሄ ምን መሆን ነው? ከእረኛችን ከጠባቂያችን መለየታችን ነው። እረኛችን ጠባቂያችን አውቆ ተለየን፣ የማንረባ የማንጠቅም ሁነን ስላገኘን ማለት ነው። ይኸውላችሁ የእኛ እንኳን እንስሶች ምንም ባይረቡ ምንም ባይጠቅሙ መቼም ሽጠንም ለውጠንም እንገለገልባቸዋለን ስንል እንሰበስባቸዋለን። ግን ስንተዋቸው ሌባ ይወስዳቸዋል፣ አውሬ ይበላቸዋል። ይኸውላችሁ አሁን ኃጢአታችን ክፋታችን ስለበዛ በእኛ መካከል አለመታዘዝ ሰፍቶ ጎልቶ ስለሚታይ
ጠባቂያችን ከኛ እራቀና ተለየን። ሰርተን እንዳናገኝ እንዳያልፍልን ሆን። የሰራነውን የለፋንበትን የድካማችን ዋጋ የሚነጥቀን ብዙ ነው፣ የሚያሳደን ብዙ ነው፣ የሚገለንም ብዙ ነው። እንደምታዩት እየሞትን ነው ያለ ነው፣ እያለን እኮ አይደለንም። ለገዳዮቹ በስተንባቸው ጊዜ አተውልን እንጂ በአንድ ቀን እኮ የምንጠፋ ብንሆን ኑሮ በአንድ ቀን ማጥፋት ይቻላቸው ነበረ። ይኸውላችሁ ጊዜ አላደርሳቸው ብሎ ነው። ግን ያ ጊዜ ለእነሱ የተመቻቸ ሆኖ እጃቸው ላይ ሳንወድቅ አሁኑኑ ወደ ሰብሳቢያችን፣ ወደ እረኛችን፣ ወደ እግዚአብሔር ዘንበል ብንል ለእኛ መልካም ነው። ይኸውላችሁ እግዚአብሔርን አስቦ እያሰቡ መኖር ይሄ ነው። ይሄ ማለት በቅዱስ መጽሐፍ ስለኛ የተጻፈውን የተመዘገበውን ማድረግ፣ መስራት፣ መፈጸም ማለት ይሄ ነው። እኛ የምናውቀው በዚህ ዓለም ለኛ የተነገረውን፣ ለኛ የታዘዘውን፣ ለኛ የተጻፈውን ይሄንን እናደርግ ዘንድ ነው የምናውቀው እንጂ ይሄንን አድርገን በኋላ ጊዜ እግዚአብሔር ለኛ የሚያደርገውን ነገር ምስጢሩ የእሱ ነው፣ አዋቂው እሱ ነው። አያችሁት? መጽሐፉ የሚለው ያንን የሚያውቀው እግዚአብሔር ነው እና የእግዚአብሔር ልጆች እንግዲህ አሁንም በማቴዎስ ወንጌል ምዕራፍ 25 ቁጥር 34 ላይ ያለውን ኃይለ ቃል ሁልጊዜ የምትሰሙት የምንሰማው ቃል ነው። እናንተ ቡሩካን የአባቴ ቡሩካኖች ዓለም ከተፈጠረ ጊዜ ጀምሮ ለእናንተ የተዘጋጀላችሁን መንግስቱን ተወርሱ ዘንድ ኑ ብሎ በቀኙ የሚያቆማቸውን ጻድቃን አስቡ። ያን ጊዜ ጻድቃን በቀኙ ሲቆሙ ምን ሊያወርሳቸው ነው? መንግስቱን ሊያወርሳቸው ነው። መንግስቱም ስንል ደግሞ ራሱን ነው ማለት ነው። አያችሁ፣ ዛሬ ራሱን ስጋዬን ብሉ ደሜን ጠጡ ብሎ ሰጥቶን የለም? ዛሬ እየበላን እየጠጣን ያለነው የከበርነው በምኑ ነው ስትሉ በቅዱስ ስጋው ነው፣ በክቡር ደሙ ነው የከበርነው። በኋላም ደግሞ ዛሬ ስጋውን ደሙን እንደሰጠን በኋላም ደግሞ ራሱን ያወርሰናል ማለት ነው። እንግዲህ አስቡት። እንግዲህ እግዚአብሔርን ሌላ መንግስትን ሌላ አድርጋችሁ እንዳትመለከቱ ነው። ይኸውላችሁ እግዚአብሔርን ስንወርስ ዓለም የመንግስተ ሰማያት ዓለም እሱ ነው። አያችሁ፣ ዓለም እሱ ነው፣ ህይወት ነው። ህይወትን ነው የምንወርሰው፣ ሌላ ነገር የምንወርሰው የለም። ስለዚህ እግዚአብሔርን ለመውረስ አሁን ያልተዘጋጁት ነገር፣ አሁን ያላሰቡበት ነገር ጊዜ ካለፈ በኋላ የማይሆን ነገር ነው እና እናንተ የተረገማችሁ አላውቃችሁም ሂዱ ተብለው የሚሰናበቱትን ሰዎች እንግዲህ እዩዋቸው። ተርቤ አላበላችሁኝ፣ ተጠምቼ አላጠጣችሁኝ፣ ታስሬ ታምሜ አልጎበኛችሁኝ እያለ የሚወቅሳቸው ዛሬ በሰው ቁስል ላይ እንጨት የሚሰኩትን ሰዎች ነው። አያችሁ፣ የሰው ሞት የሰው መጎሳቆል ደስ የሚያሰኛቸው እነሱ ራሳቸውን በሕይወት በጤና በሰው ጫንቃ የሚኖሩ የሰው ድካም የማይሰማቸው ርኅራኄ የጎደላቸው እግዚአብሔር እንዳለ የማያስቡ በኋላ በግራ ቁመው ሂዱ እናንተ ርጉማን ተብለው የሚባሉት እነዚያ ናቸው። ታዲያ አሁን እኛ ይሄ ደግነቱ አለን ወይ? ርኅራኄውስ አለን ወይ? ቸርነቱስ አለን ወይ? ይቅርታውስ አለን ወይ? የሰውስ ገንዘብ የሰውስ ዕዳ የለብንም ወይ? በሰውስ ደም እጃችን አልተነከረም ወይ? በአንደበታችንስ ሰውን አልገደልንም ወይ? እስቲ ተመልከቱት። እንግዲህ ሰውን ያለ ቢላዋ የሰውን ደም የጠጣን የሰውን ስጋ የበላን ሰዎች እኮ ነን በሐሜት። አያችሁ፣ ይሄ ሁሉ እንደሚያስፈርድብን አልተገነዘብንም፣ አላሰብንም። አስቡትማ የእግዚአብሔር ልጆች እና ይሄ ነው እንግዲህ እግዚአብሔር በኋላ ለኛ ያዘጋጀውን ነገር አሁን የሚፈርድልንን ፍርድ ወይም የሚፈርድብንን ፍርድ አናውቅምና ይፈረድብኛል። እኔ በጎ ስራ የሰራው ሲመስለኝ ይሄ ስራዬ በእግዚአብሔር ዘንድ የሚያሳዝን ሊሆን ይችላል። ለእኔ መልካም መስሎ ሊታየኝ ይችላል። እግዚአብሔር ግን ላይደሰትበት ይችላል ብለን እንድናስብ ያስፈልጋል። አሁን ዛሬ እግዚአብሔርን የሚነቅፉት እንግዲህ ሰምታችኋል።
እኔ በራሴ እንደው በህይወቴ መቼም የስራ ሂደት የስራ አገላለጥ ነው እንጂ እግዚአብሔርን የለም እግዚአብሔር የሚባል አምላክ የለም የሚል ሰው ይኖራል ብዬ አልገምትም ነበር። ይገርማቸዋል። በእርግጥ እንደው የአምልኮት አገላለጥ የስራ አተረጓጎም የተለየ ሊሆን ይችላል እንጂ እግዚአብሔር የሚባል አምላክ የለም ብሎ የሚያስብ ሰው ይኖራል ብዬ አልገምትም ነበረ። ባለፈው ግን እግዚአብሔር የሚባል አምላክ የለም ሲል እኔ እንደው ውስጤ ነው ምምሽክ ያለኝ። ይገርማቸዋል። ምክንያቱም ምን የማውቀው በትንቢተ ኤርምያስ ምዕራፍ 31 ቁጥር 31 ላይ በዚያን ዘመን አምላክህን እግዚአብሔርን እወቅ ብሎ ማንም ለማንም አያስተምርም ሁሉም ያውቁኛልና የሚለውን የእግዚአብሔርን ቃል ይዤ ዛሬ እግዚአብሔርን የማያውቅ ትውልድ የለም ብዬ ነበረ የደመደምኩት። ግን እግዚአብሔር የሚባል አምላክ የለም ሲባል እንግዲህ ሰው ገና እንደው አልተፈጠረም ማለት ይቻላል። በቃ ይሄ ያልተፈጠረ ሰው ነው እንዲህ ብሎ የሚለው የሚናገረው እና የእግዚአብሔር ልጆች ዛሬ እኛን የሚያሳስቱን ወጥመድ ውስጥ የሚያስገቡን ብዙዎች ናቸው። እኛም ስተናል። በከንቱ ሐሳብ፣ በከንቱ ምኞት፣ በከንቱ አነጋገር ስተናል፣ ወድቀናል። ስለ እግዚአብሔር የምንከራከርበት የምንሟገትበት ጊዜ አይደለም። ጊዜ ውስጥ ስለ እግዚአብሔር አሳልፈን ሕይወታችን የምንሰጥበት ጊዜ ነው። ይኸውላችሁ እግዚአብሔር ስለ እሱ ብንከራከር የሚደሰትበትም አይደለም። ደስ የሚለውስ ነገር እግዚአብሔር ያዘዘውን ትእዛዝ መጀመሪያ እኛ ፈጽመናል ወይ ነው። እንግዲህ 10ሩ ትእዛዛትን ፈጽመናል ወይ? እንግዲህ ይህንን በኦሪት ዘጸአት ምዕራፍ 20 ላይ 9ኙን እናገኛቸዋለን። 10ኛውን ደግሞ ኦሪት ዘሌዋውያን 19 ላይ እናገኘዋለን። ወንድምህን ባልንጀራህን እንደራስህ ውደድ የሚለውን ይሄንን 10ሩን ትእዛዛትን ፈጽመናል ወይ ብንል ከ10ሩ ትእዛዛት አንዷን እንኳን አልፈጸምናት። የተረፈን ስም ብቻ ነው። ይሄ ክርስቲያን ነው። ምእመናን ተብለን እንጠራለን። ክርስቲያን ተብለን እንጠራለን። ግን እንደ ክርስቲያን እንደ ምእመናን ሆነን ግን የእያንዳንዳችን የሚያስከብረን ወይም የሚያስመሰግነን ስራ በእኛ ላይ የለም። ይገርማቸዋል። ስለዚህ ነቢዩ ታላቁ ዳዊት እንኳን 8ቱን ትእዛዛት ፈጽሞ 2ቱን ቢያጎድል እግዚአብሔር በነፍሱ ቢምረውም በስጋው እንደቀጣው ነው መጽሐፍ የሚናገረው። ዳዊትን ያህል ታላቅ ሰው እግዚአብሔር እንደ ልቤ የሆነ የልቤን አውቆ የሚሰራ ዳዊትን አገኘሁ ብሎ የመሰከረለት ሰው ነው። ዳዊትን ያህል ሰው ኃጢአት ሰራ፣ 8ቱን ጠብቆ 2ቱን አጎደለ። ነፍስ አጠፋ፣ ራሱን አጎደፈ፣ የአባወራ ሚስት አስነወረ። በዚህ እግዚአብሔር አዘነበት፣ ንስሐ ገባ። መቼም ንስሐ የማያስተሰርየው ነገር የለም። አያችሁ፣ ንስሐ እግዚአብሔርም ያስተማረን ንስሐ እንድንገባ በንስሐ የማይጠራ ነገር የለም። ኃጢአታችሁን አስባችሁ ንስሐ ስትገቡ ሁሉ ይሰረይላችኋል ብሎ ያስተማረው ክርስቶስ ለዚህ ነው። ዳዊት ንስሐ ሲገባ ኃጢአቱ ይቅር ተባለለት። ይቅር ያልኩ ግን በነፍስህ ነው እንጂ በስጋህስ ይሄ ብድር ነው፣ ቁና ነው፣ የሰው ዕዳ ነውና ዕዳህን በገዛ ልጆችህ እከፍልሃለሁ። ሰውን አሳዝንሃል፣ ሰውን በድልሃል፣ የሰውን እንባ በከንቱ አፍስሰሃል፣ ሰውን አስጨንቀሃልና አንተንም የገዛ ልጆች ያስጨንቁሃል አለው እግዚአብሔር። በስጋው ተቀጥቶ በልጆቹ አልቅሶ ሄደ። በእርግጥ በባዕድ እጅ ላይ አልጣለውም። አያችሁ፣ ባልተወለደው በጨካኝ በአረመኔ እጅ ላይ አልጣለውም። ያው የገዛ ልጁም አረመኔ ቢሆንበትም በሰው እጅ ላይ ያልጣለውም፣ ግን አዝኗል። በልጆቹ አዝኖ ተክዞ አልፏል። ይወላ እግዚአብሔር ሲቆጣ በገዛ ጅራፋችን ነው የሚገርፈን። የገዛ ጅራፋችንም ወንድማችን ነው። ያ ወንድማችን የገዛ ስጋችን ሰው እንግዲህ ያ የምናውቀውም የማናውቀውም ወንድማችን ነው። በገዛ ወንድማችን ይገርፈናል፣ ያሳደናል፣ ያስረናል፣ ይቀጣናል። ሰርተን ያገኘነውን ይነጥቀናል። እያችሁ ይወላችሁ ይህ የሚሆነው እግዚአብሔር ስናሳዝነውና ስናስቀይመው ነው። እና የእግዚአብሔር ልጆች እንግዲህ አሁንም
እግዚአብሔርን እያሰብንና እየፈራን ወደ ልቦናችን ተመልሰን ንስሐ እንድንገባ ይቅርታ እንድንጠይቅ ነው የሚያስፈልገው። ይህ ሲሆን እግዚአብሔር መቼስ እንግዲህ መሐሪ ነውና ቸር ይቅር ባይ ነውና ስናውቅም ሳናውቅም የበደልነውን በደላችንን አስቦ ሊቀጣን ይፈልግ፣ እኛ ግን ለንስሐ ተዘጋጅተን ይቅርታ ከጠየቅነው ቸር ነው። ግን ልባችን ንስሐ ለመግባት የደነደነ ከሆነ ንስሐ መግባት የማያስፈልገን ከሆነ የሚጠብቀንን እግዚአብሔር የሚያስረክበንን ያንን የዘላለሙን የጨለማውን ዓለም አስቡት። አያችሁት? ይሄ እንዳይሆን ነው እና ምስጢሩ ለእግዚአብሔር ነው። ሕጉ ትእዛዙ ግን የተሰጠን ለእኛና ለልጆቻችን ነው። ይኸውም በዚህ ቅዱስ መጽሐፍ የተጻፈውን ሕጉን ጠብቀን እንድንኖር ነው ብሎ የተናገረው ኦሪት ዘዳግም ምዕራፍ 29 ላይ ያለው ኃይለ ቃል ይሄንን ነው። እንግዲህ ምዕራፍ 30 ላይም ያለውን አይታችኋል። እኔ እንግዲህ ዛሬ የማዝህን ትእዛዝ አክብረ ጠብቀ ብትኖር በሕይወትህም በነፍስህም ትከብራለህ፣ ከክፉ ነገር እሰውርሃለሁ እያለ የተናገረው እግዚአብሔር ነው እና አሁንም ጆሮአችንን ልባችንን ወደ እግዚአብሔር እንመልስ። ዓይናችን ያየ ሁሉ የእኛ ይሁን ብለን አናስብ። ሀብትም ብልጽግናም ከእግዚአብሔር ነው። ትዳርም ከእግዚአብሔር ነው። ልጅም ከእግዚአብሔር ነው። ሐዘንም መከራም ከእግዚአብሔር ናቸው። እግዚአብሔር አዝነህ ኑር ተክዘህ ኑር ብሎ የፈረደበት እንዳዘነ እንዳለቀሰ ይኖራል፣ በዚያው ይፈጸማል። እንግዲህ ሁሉም የእግዚአብሔር ናቸውና እኛ ከእግዚአብሔር በነፍሳችንም በስጋችንም ተድላ ደስታ የምናገኝበትን ስራ አስበን እንድንሰራ ያስፈልገናል። ይህም ደግሞ ዛሬ በሕይወታችን እያለን ነው። በደዌ ዳኛ ከተያዝን በኋላ አያችሁ፣ በደዌ ዳኛ ከተያዝን በኋላ አንድ ሰው ወንጀለኛ ሆኖ በወንጀል ተመርምሮ እስር ቤት ከገባ በኋላ ለንስሐ አይበቃም። አያችሁት? ይኸውላችሁ ልጹም ልመጹት ቢል በጎ ስራ ልስራ ቢል አይቻለውም፣ የሚወጣበት ቀዳዳ የለውም። ስለዚህ እኛም በደዌ ዳኛ ሳንያዝ መስራት፣ መለወጥ፣ ማበደር፣ ሰውን መርዳት በምንችልበት ጊዜያችን ይህንን ነገር እግዚአብሔርን ካልመሰል ነው፣ በዚህ በበጎ ስራችን ካልመሰል ነው መጨረሻችን ሊያምር አይችልምና እግዚአብሔር እንዳያሳዝነን እኛም እንዳናዝን መስማትና ወደ እሱ መመለስ ያለብን አሁን ነው ለማለት ነው። እንግዲህ እግዚአብሔር ልጆች የመከረን ያስተማረን አምላካችን እግዚአብሔር ክብርና ምስጋና ለእርሱ ይሁን። እኛም ደግሞ ሰምተን ለመጠቀም ያብቃን። ይቆየን። ለዛሬው እዚህ ድረስ ነው። እንግዲህ እዚህ ኔትወርክም ስለዘጋኝ